ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ በፈረንጆቹ 2019 በኒውዮርክ እስር ላይ ያለ ራሱን አጥፍቶ ሞቷል ይባላል። ምንም እንኳን ዛሬም የሞቱን ዜና ብዙዎች ቢጠራጠሩትም ምክንያቱ ደግሞ ግለሰቡ ራሱን በጣም የሚወድ በመሆኑ በዚህ ዓለም የሚወደውን ሁሉ ለማጣጣም የተፈጠረ ያህል ራሱን ያስብ የነበረ ስለሆነ ነው። የሰሞኑ የሚዲያ ቀልብና ሐሳብ የሆነ ሰው በወሲብ ንግድ ዝውውር ተከሶ የዋስትና ጥያቄው ውድቅ ተደርጎ ብይን እየተጠባበቀ ሞተ የተባለው ኤፕስታይን ጄፍሪ በእስር ላይ ሳለ በተደጋጋሚ የቀረበበት ክስ እርሱን እንደማይመለከት ሲሟገት ቆይቷል። ትልቁ ጥያቄ አሁን የወጡበት ሚስጥሮች በዚያ ወቅት ቢወጡ ምን ምላሽ ይሰጥ ነበር የሚለው ነው። ስለ አነጋጋሪው ሰውና ዓለምን ጉድ ስላስባለው ተግባሩ ብሎም ከተለያዩ አካላት ጋር ይለዋወጥ ስለነበረው መልእክቶች በብዙ ዘንድ ብዙ ተብሏል። እኛም በጥንቅራችን በኤፕስታይን ፋይሎች ውስጥ የተገኙ አስገራሚ ሁነቶች ምንድናቸው የሚለውን ከብዙዎቹ በጥቂቱ እንጥቀስ። በህዳር 2025 የአሜሪካ ኮንግረስ ምክር ቤቶች የኤፕስታይን ሰነዶች ለህዝብ ይፋ እንዲደረጉ ውሳኔ ያሳለፈ። ሰነዶቹ ይፋ ሲደረጉ ማንም ሰው በፈለገበት መንገድ እንዲያገኘው ታስቦ የተዘጋጀ ነው። የኤፕስታይን ሰነዶች ይፋ ከሆኑ በኋላ ፖለቲከኞች፣ ባለሀብቶች፣ ታዋቂ ሰዎችና ተጽዕኖ ፈጣሪዎች አንድ በአንድ እየተጋለጡ ነው። ባለሀብቱ ቢልጌትን ጨምሮ አንዳንዶች ይቅርታ ቢጠይቁም ሌሎቹ ግን ከግለሰቡ ጋር ያላቸውን ቅርበት ሳይክዱ ምንም አይነት በወንጀል የሚያስጠይቅ ስህተት እንዳልሰሩ ራሳቸውን ሲከላከሉ ይደመጣሉ። ተወልዶ ባደገበት ሀገር ለእስር ተዳርጎ ህይወቱ ባለፈበት ኒውዮርክ ከተማ በናድ ትምህርት ቤት የሂሳብና ፊዚክስ መምህር ነበር። ከተማሪዎቹ የአንደኛው አባት በኤፕስታይን ብቃት ተደንቆ የአሜሪካና የዓለም መዋለ ንዋይ ማዕከል ከሆነው የኒውዮርክ ዋል ስትሪት ውስጥ ከሚገኙ ባንኮች ዋና ኃላፊዎች ከአንዱ ጋር የመተዋወቅ እድል አገኘ። በባንኩ ውስጥ አጋር ሆኖ ለ4 ዓመታት ከሰራ በኋላ ጄፒስቲን ኤንድ ኮ የተባለ የራሱን ድርጅት መሰረተ። ድርጅቱ ከ1 ቢሊዮን ዶላር በላይ ያላቸው ቱጃሮችን ሀብት በማስተዳደር ስኬታማ መሆን ችሏል። ፍሎሪዳ ባለው ቅንጡ መኖሪያው፣ ኒውዮርክ ባስገነባው ቤቱ እንዲሁም ኒውዮርክ በሚገኘው መኖሪያው ከታዋቂ ሰዎች ከአርቲስቶችና ከፖለቲከኞች ጋር መገናኘት ጀመረ። የኒውዮርኩ ቤት በከተማዋ ከሚገኙ የግል መኖሪያዎች ትልቁ እንደሆነ ይነገርለታል። ፕሬዚዳንት ዶናልድ ትራምፕ በ2002 ከኒውዮርክ መጽሔት ጋር ባደረጉት ቆይታ ጄፍን ለ15 ዓመታት አውቀዋለሁ፣ ድንቅ ሰው ነው ብለዋል። ከእርሱ ጋር መሆን አዝናኝ ነው፣ የኔን ያህል ቆንጆ ሴቶችን እንደሚወድም ይነገርለታል። አብዛኞቹ ሴቶች ታዳጊ ናቸው፣ ጄፍሪ ህይወትን እንደሚያጣጥም ጥያቄ የለውም ማለታቸው ተዘግቧል። ፕሬዚዳንቱ ኋላ ላይ በሰጡት ቃለ ምልልስ ከኤፕስታይን ጋር ያላቸው ግንኙነት በ2000 መባቻ ላይ መቋረጡን ገልጿል። ይህም ኤፕስታይን ለመጀመሪያ ጊዜ ከመታሰሩ በፊት ነው። ትራምፕ ከኤፕስታይን ጋር በተያያዘ አንዳችም የወንጀል ድርጊት ውስጥ አለመሳተፋቸውን ደጋግመው ተናግሯል። የመገናኛው ደሴት የኤፕስታይን ደሴት ሊትል ሴንት ጄምስ በመባል ይታወቃል። በተለይም ኤፕስታይን በቁጥጥር ስር ከዋለበት ጊዜ ጀምሮና ዛሬ ላይ መረጃዎች ይፋ በሆኑበት ጊዜ ላይ መነጋገሪያ የሆነች ደሴት ናት። ሰዎች ግን የተለያየ ስያሜ ይሰጧታል። አንዳንዶች ሲን ሃይላንድ ብለውም ይጠሯታል። በደሴቷ ላይ የተለያዩ ሀገራት መሪዎችን፣ ሳይንቲስቶችን፣ ሙዚቀኞችን ይጋብዛል። እነኚህ ጥሪ የሚደረግላቸው ሰዎች በሙሉ ያለምንም እንከን በደሴቷ ላይ ታላቅ ደስታን እንደሚጎናጸፉ ይነግራል። ሚስጥራቸውም ደግሞ በጥንቃቄ እንደሚጠበቅ ይስማማሉ። በደሴቷ ላይ ምንም አይነት ፖሊስ ወይንም ሕግ የለም። ብቻ የራሱ የሆነ ራሱ የነገሰባት ግዛት ነች። በዓለም አቀፍ ደረጃ የተመረጡ ሞዴሎችና ቆነጃጅት ሴቶች በትምህርት እድል እንዲሁም በሌሎች ቅድመ ሁኔታዎች በማስመጣት የቢሊዮነሮችና የሌሎች አካላት መጠቀሚያ ያደርጋቸዋል። በደሴቷ ላይ ይህ ተግባር ብቻ አይደለም የሚፈጸምባት። ለሰው ልጆች ከባድ የሚባሉ የሳይንስ ሙከራዎች፣ የፖለቲካ ሴራዎች፣ ህገወጥ የገንዘብ ዝውውር ጭምር የሚከናወንበት ስፍራ ነው። ኤፕስታይን ለምን ይሄን ወደብ ለዚህ ዓላማ መጠቀሚያ ያደረገው? እንደዚህስ ሲያደርግ ለህይወቱ አደጋ አይፈጥርበትም የሚለውን ለማወቅ እጅግ ቀላል ይመስላል። ለረጅም ዓመታት ከነወንጀሉ የሚቆይበትም ምክንያት ላደረጋቸው ውለታ በምትኩ እጅ መንሻ ስለሚቀበልና የሁሉ ሰው ቃለ መሐላቸው ቢቋረጥ ሚስጥራቸው አደባባይ እንደሚወጣባቸው
ስለሚነገራቸው ነው። የመግባቢያው ኮድ ቀድሞውኑ ከሚያውቃቸውና ከሚግባባቸው አካላት ጋር የተለየ ቅርርብ የነበረው ታዋቂው ግለሰብ ኤፕስቲን ጀፍሪ እየተመዘዙ ከሚወጡለት ፋይሎች መካከል አንዱ የሆነው በሚለዋወጣቸው መልእክቶቹ ውስጥ ከከበርቴና እውቅና ካላቸው ሰዎች ጋር የሚያደርጋቸው የመልእክት ምልልሶችና የሚጠቀምባቸው የመግባቢያ ኮዶች አንዱ ነው። በአንደኛው ቆይታቸው ስለ ፒዛ የሚያወሩበትም ምልልስ ነበራቸው። የሚያወሩት ግን ስለሚመገቡትና ወደ ሆድ ስለሚገባው ትክክለኛው ፒዛ አይደለም። ይሄም ቃል ምትኩ ከ18 ዓመት በታች የሆነች ሴት ወይንም ልጃገረድ ሴትን ለመጥራት የሚጠቀሙበት ሆኖ ተገኝቷል። ለአብነትም በመልእክታቸው ሆትዶግ ቦይ ከ18 ዓመት በታች የሆነ ወንድ ልጅ ነው። ፒዛ ገርል ከ18 ዓመት በታች የሆነች ሴት ናት። ፓስታ ሊትል ቦይ ዋልነት ኦር ነትስ ፐርሰን ኦፍ ከለር የሚባለው ደግሞ ከነጭ ውጭ ያለውን የቆዳ ቀለም ለመጠሪያነት ይጠቀሙባቸዋል። ይሄ ብቻ አይደለም። ለመጥቀስ እጅግ የሚከብዱ ይሁን እንጂ የየራሳቸው ትርጉም ያላቸው የምግብ ቃላቶችን በመጠቀም መልእክት ይለዋወጡበታል። ለአብነትም ዳፍኔ ዋላስ የተባለ አንድ ግለሰብ ሜይ ብሪንግ ዩ ዩር ስላይስ ፒዛ ዳፌን ብሎ ልኮለታል። ይህም የተቆረጠ ፒዛውን ክፋይ ላምጣልህ የሚለውን ትርጉምን ይይዛል። ቀጥሎም ደግሞ ሴንድ ዘ ፒዛ ቱ ቦቢ ለቦቢ ፒዛውን ላኩለት የሚል መልእክት በልውውጡ መካከል ለመመልከት ተችሏል። ሌላው ግልጽ ባልሆነና ባልታወቀ መልኩ የፒዛው ድግስ እጅግ የተዋበና እንደተዝናኑበት የሚመስሉ መልእክቶችን የተለያዩ ግለሰቦች ከኤፕስታይን ጋር ተለዋውጧል። ተመልከቱ። አንዴም ቢሆን በኤፕስታይን መልእክቶች ወይንም በተነሳቸው ፎቶዎች ውስጥ ፒዛ ሲመገብ አይታይም። አብሮት የሚያሳልፉት አካላት እንኳ ፒዛ ቀዳሚውና በየጊዜው የሚመገቡት የቄንጥ ምግባቸው አይደለም። እርጅና የሚያስቀረው መድኃኒት። ሌላው ከኤፕስታይን ፋይል ጋር በተያያዘ አድርኖክሮም ስለተባለው ደግሞ እንንገራችሁ። በሰዎች ሰውነት ውስጥ አደርናሊል የተሰኘ ኬሚካል ይገኛል። ይሄም የሆርሞንና የኬሚካል አይነት ሰዎች ሲደነግጡና አንድ ችግር ሲገጥማቸው ከዛ ችግር ለማምለጥ ሲሞክሩ ከውስጣቸው የሚመነጭ የሆርሞን አይነት ነው። አልፎም አስፈሪና በድንገት የሚከሰት ልብ አንጠልጣይ ነገር ቢከሰት ሰውነት ይሄን ሆርሞን ያመነጫል። ኤፕስታይንን ጨምሮ በዚህ ተግባር የሚሳተፉ ግብረ አበሮቹ በደሴቷ የሚያመጧቸውን ልጃገረዶችና ትናንሽ ልጆች በዚህ መልኩ ያሰቃያቸዋል። ካሰቃያቸውና በዚያ ስሜት ውስጥ እንዲገቡ ካደረጓቸው በኋላ ያንን ሆርሞን ከሰውነታቸው ውስጥ በመውሰድ ለራሳቸው እንደሚጠቀሙበት የሚያሳይ መልእክት ወጥቷል። ይህም ደግሞ ራሱ ኤፕስታይን በተላላከው መልእክት ላይ ተናግሮታል። ይህ መድኃኒትም እድሜ እየገፋ ሲመጣ በሰውነት ላይ የሚታየው የቆዳ መሸብሸብና ሌሎች ለውጦች እንዳይፈጠር ያግዛል ነው የተባለው። በተለይ ወደ ወጣትነት ለመመለስ ይህን አይነት መንገድ እንደሚከተሉ ነው ሲነገር የሰነበተው። ኤፕስታይን በኢትዮጵያና ሰው ሰራሽ አስተውሎት። ገና የኤፕስታይን ፋይል መውጣትን ተከትሎ በሀገራችን ካሉ ሰዎች ጋር ስሙ ሲነሳ እንደነበር ይታወቃል። ለአብነትም የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ አንዱ ናቸው። ከሰሞኑ ግን ኢትዮጵያ በሌላ ጉዳይ ከዚህ ሰው መልእክት ጋር ስሟ ተያይዞ ሲነሳ ሰንብቷል። እርሱም ደግሞ የጄፍሪ ኤፕስታይን ፋውንዴሽን ኢትዮጵያ ላይ በሰው ሰራሽ አስተውሎት ድጋፍ በማድረግ ሰው ሰራሽ አስተውሎትን ለማስጀመር ያለውን ጥረት የሚገልጽ ነው። እንደሚታወቀው ሀገራት የኤአይ ተቋም ሲመሰርቱ በቴክኖሎጂ ከሚመሯቸው ሀገራት ተርታ ለመቆምና የሰው ሰራሽ ቴክኖሎጂ በደረሰበት አቅም በተለያዩ ዘርፎች መጠቀም እንዲችሉ ለማስቻል ነው። ኢትዮጵያም እንዲሁ የሰው ሰራሽ አስተውሎት ተጠቃሚ ሀገር የማድረግ ዓላማ አድርጋ እንደምትሰራና በተለያዩ ሴክተሮች የሰው ሰራሽ አስተውሎት ቴክኖሎጂ ወደ ስራ መግባቱ ይታወቃል። በቀድሞ የዚህ ግለሰብ ታሪክ ግን በሰው ሰራሽ አስተውሎት ላይ ድጋፍ ሲያደርግ በውስጡ ወይም በድብቅ ሊያደርጋቸው የሚፈልጋቸው ብዙ ፍላጎቶች እንደነበሩ ታውቋል። አዲስ የሰው ዝርያ ለመፍጠር ሙከራዎች ያደርግ የነበረ ሰው ነው። ለዚህም ነው በሰው ሰራሽ አስተውሎት አስታኮ በሜክሲኮ የራሱን ዘረመል በመጠቀም ከ30 በላይ የሆኑ ሴቶችን ሊያስረግዝ የቻለው። እንደዚህ አይነት ዓላማ ያለው ሰው ጤናማ የሆነ ፍላጎት ብቻ ይኖረዋል ብሎ መደምደም እጅግ ከባድ ያደርገዋል። የውድቀቱ መጀመሪያ ኤፕስታይን መጀመሪያ የተከሰሰው በ2005 ነበር። ክሱን የከፈቱበት በደሴቱ ላይ አብሮት ብዙ ተግባሮችን የፈጸሙ ሰዎች አሊያም የቀድሞ ወዳጆቹ አልነበሩም። አንዲት እድሜዋ ለአቅመ ሔዋን ያልደረሰች ሴት ናት ለደረሰባት የወሲብ ጥቃት የከሰሰችው። ይህን መመርመሪያ ያዘው ፖሊስ ክሱን ተከትሎ በቤቱ ፍተሻ ያደርግበታል። የተለያዩ ዶክመንቶችን ጨምሮ የልጃገረዶች ፎቶ በብዛት በቤቱ ይገኝበታል። ይህኔ ወደ እስር ቤት የገባው ኤፕስታይን የተወሰኑ ወራቶች ብቻ ከታሰረ በኋላ ከነበረው እውቅናና ከበስተጀርባው ካሉ ሰዎች በመነሳት ከእስር ሊፈታ ችሏል። እስር ላይ ያለ እንኳን የተለያዩ እንክብካቤዎች ነበሩ ሲደረጉለት የቆዩት። በእስራቱ ወቅት በቀን ለ12 ሰዓት ያህል ወደ ቢሮ እየሄደ
እንዲሰራ ይፈቀድለት ነበር። ቀጥሎ ከአሜሪካ የፌዴራል ምርመራ ቢሮ ጋር ድርድር በማድረግ ተለቋል። ከ2008 ጀምሮ ኤፕስታይን በኒውዮርክ የወሲብ ጥቃት አድራሾች መዝገብ 3ኛው እርከን ላይ ስሙ ተካቷል። ይህም በድጋሚ ወሲባዊ ጥቃት ሊያደርስ እንደሚችል የሚጠቁም መረጃ ነው። ይህ ግለሰብ ግን የተከሰሰባቸውን ወንጀሎች በአጠቃላይ እንዳልፈጸመ ይናገራል። የዋስትና ጥያቄው በፍርድ ቤት ውድቅ ከተደረገ በኋላ በኒውዮርክ ታስሮ ቆይቷል። ከታሰረ በኋላ አንገቱን እንደታመመ ቢገልጽም የማረሚያ ቤት አስተዳደርና ጠበቆቹም በጉዳዩ ላይ አስተያየት አልሰጡም። በወንጀል ከተፈረደበት በኋላም ሀብቱና ንብረቱን አላጣም። በዚህ መሃል ነበር በእስር ላይ እያለ ራሱን አጥፍቶ ሞቷል ሲባል እየተነገረው። አዲስ ይፋ የተደረገው የኤፕስታይን ፋይሎች 3 ሚሊዮን ገጾች፣ 180 ሺህ ምስሎችና ከ2,000 በላይ ተንቀሳቃሽ ምስሎችን ይዘዋል። ቢል ጌትስ፣ ኤሎን መስክ፣ ሪቻርድ ብራንሰንን ጨምሮ በርካታ ታዋቂ ግለሰቦች በሰነዶቹ ውስጥ ስማቸው ተጠቅሷል። በሰነዶቹ ውስጥ ስማቸው የተገኙ ሰዎች በአጠቃላይ ጥፋተኛ ናቸው ማለት ባይቻልም ከዚህ ቀደም ይፋ በተደረጉ ሰነዶች ውስጥ ስማቸው የተገኘ ግለሰቦች ከኤፕስታይን ጋር የተያዘ ወንጀል አለመፈጸማቸውን አስታውቋል። ለዛሬ በዚህ አበቃን። ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ